ለምንድነው እናቶቹን የምትከታተያቸው? ልጠብቃቸው። ጭንቀን እስኪረግም ድረስ ዘቅዝቃ ገረፍልኝ። ይቅርታቱ ደጀኔ፣ አይንሽን በደንብ ክፈች፣ ጆሮሽ ላይ አትተኝ። ሞኒካ እባላለሁ። ምንድነው? ሁለታ ልከፍል እንዳልሆነ እንድትረዳልኝ ፈልጋለሁ። ሪቺ፣ በእኔና ባንቺ መሀል የምውለታ ነው። የሆነ ጥሩ ሰው ነው። ሌላ ነበር የሚገባ። ማንም ምንም በሌለብኝ ሰዓት አጠገብ የተገኘው አንተ ነው። ሁለታን እግዚአብሔር ይክፈል። ይሄ ግን የኔ ማስታወሻ ነው። አመሰግናለሁ። ግን የእውነት ሪቺ አያስፈልግም ነበር። አሌክስ እየቀየማል ሆነች። ከዚህ በላይ ነበር የሚገባ። ግን አንድን ወጣት ባለሀብት ከዚህ በላይ ላድርግልህ ማለት ፉክክር ይሆንብኛል። እንዴት ተጫዋች ነሽ ለካ። እውነት አንቺንማ ለጓደኛዬ እንደምንም ብዬ ነው የምድርሽ። እሱ ይቅርብኝ። የኔ ፍቅር አቅለሽልሾታል። በግዱ አጣው ማለት ደግሞ ውስጡ ገብቶ ሰላም አይሰጥም። ሳይኝ ሁሉ እንደዛሬ ይነሳበታል። ግድ የለሽም ልጅ፣ ትንሽ ጊዜ እንስጥ፣ እኛም እናስብበት። በቃ ደግሞ የሰጠሁት ጊዜ ከበቂ በላይ ነው። ለቅሶዬም ለቅሶ አልመሰለው። ወደድኩ ስለው ካገፋኝ እንባይም ለሱ ቀልድ ነው። ክፉ ሰው ግን እኮ አይደለም። አውቃለሁ፣ ጓደኛው ነው፣ አብረው ኖሯል። ግን አቤልን አታውቀው። ነጭን ጥቁር ካለ የማይመለስ የሰውን ሳይሆን የራሱን ሀሳብ ብቻ የሚከተል ሰው ነው። ስለዚህ የሰው ልጅ ደግሞ ቆም ብሎ ማሰብ ያስፈልገዋል። ያንን ነው የተረዳሁት። ፕላን ቢ ተመልከች ሲለኝ አልገባኝም ነበር። ምን እንደምልሽ አላቅም ሪቺ። በእርግጥ ሁላችንም አቤል እንዲያገባ እንፈልጋለን። ምክንያቱ ምን እንደሆነ ግን አላቅም። አንቺን የመሰለሽ ጠንካራ ሴት በስራው የምትረዳውና የምትረዳውን ሴት አጥቶ ወደፊት ምን እንደሚሆን አላቅም። ግን ግድ የለሽም፣ ያፈቀረ ልብ ትንሽ አቅም አያጣም። እኔ ልግባበትና እንሞክረው። አሌክስ፣ ሆስፒታል ራሱ ልቀይር አስቤያለሁ። ከሷን ለትንሽ ጊዜም ቢሆን ራቅ ማለት እፈልጋለሁ። ወይ እሺ፣ መጣ። አሌክስዬ አትዝጋኝ። ይኩፉ ቀሪና ደሞ ማማን ሰላም በልኝ። ሰላም ልልሻለሁ። ያልኩሽን ግን አስቢበት። አትድከም አሌክስ። ባይሆን በቅርቡ ስለማገባ የሀዘኔ ብቻ ሳይሆን የደስታዬም ተካፋይ እንድትሆን እፈልጋለሁ። እሺ እንዴ? ቻው፣ ደህና ነኝ። አሁን እንዴት እየሆነልሽ? ጥሩ ነው። መስመር እያያዘልኝ ነው። በሙያው አጋዥ ሳያስፈልግሽ አይቀርም። አዎ፣ እሱማ ግድ ነው። ሳይንስ ቴክኖሎጂ ከስፔስ ሳይንስ ጋር ሆኖ እያገዙ ነው። ሌሎቹ ደግሞ በሎጂስቲክ። ትግባባላችሁ ማለት ከአንቺ ስራ ጋር? ያው ኦሪየንቴሽን አለ፣ ፎርሙላው ደግሞ
አሰራርም ቢኖረው ቋንቋውን የሚችሉ ደግሞ የግዕዝ አዋቂዎች አብረውን ይሆናሉ። አንተ ምን አሰብክ? ቶማስ እኮ የዚህ እውቀቱ የለውም። ደግሞ ተነጋግረናል። ቶማስ አጠገባችን መድረስ እንደሌለበት እሱ ራሱን ያስታመን። ሞኒካ አገኛት ነው ወይስ ቦቸራ? ልረዳት እፈልጋለሁ ባይልሽ። በጭራሽ። በእርግጥ እውቀቱ አላት፣ ግን እንኳን አብሬያት ልሰራ ይቅርና ላይት እንኳን አልፈልግም። አብረሃት የምትበላ አይነት ሰው አይደለች። ተለውጣ ቢሆንስ? ያለ ምክንያት አትለውጥ። የሆነ ያሰበችው ያቀደችው ነገር አለ ነው ወይንስ ቦቸራ አግኝቶ አሳውቃቸው ነው? ግን መንግስት በቃ እያደረገልሽ ምናልባት አብራችሁ ከሰራችሁ ብዬ ይሄን ነገር ያሰብኩት። ይገባኛል አቤል፣ አንተ የኔን ድካም ለመቀነስ እንደሆነ ይገባኛል። ግን ሰዶ ማሳደድ ካማረ ዶሮህን በቆቀይር እንደሚለው የአባቴ ተረት እንዳይሆን ጎመን በጤና ብለን ብንቀመጥ አይሻልም? ደግሞ እኔ የሚያግዘኝ አላጣሁም። ይኸው አንተ እንኳን ሌት ተቀን እያገዝከኝ አይደል? እንዳልሽው ወጥቼ ልመለስ። እሺ ሰላም ለዚህ ሶሪ ማን እንዳለ አይ አንቺ እንዴት ነህ? እንዴት ስራቱ ነው? ቆንጆ ነው። አንዳንዴ እኮ ስፖንሰር ይጠየቃል። እሱማ ግድ ነው። ስንት በገንዘብ የሚፈቱ የተቋጠሩ ገመዶች አሉ መሰለህ። እንደሱ ከሆነ እኛም አለን። ኪሳችን ውስጥ የሚገቡ ረጃጅም ልጆች አሉ። ወሬኛ ላይ እጁ የሚፈታ ሰው አለ እንዴ? አንተ እጄ ባይፈታ ነው ሱዳን በረሃ ድረስ መጥቼ ጠየቁ? እሱማ ግዴታ ነው። ይሄ እዚህ ሀገር ጉዳይ አይመለከተኝም እያልክ ነው? አልወጣኝም። ትልልቅ ፋብሪካ አቁማችሁ የስቱ ጉሮሮ እየዘጋችሁ ነው አውቃለሁ። ህንጻውን ስበት ለደጋፊዎቹ መክፈል በቃ ስቀል ነው። ለማንኛውም ሀገር ብሻት ሰጥሯት። እሺ ይበርጋሳ እሺ ቴንክ ዩ። ሄሎቹ ምንድን ነው ድምፅሽ? ሄሎ ሄሎ፣ ስራ አለብኝ ግን ይግድ እመጣለሁ። አትሳቂ፣ በ20 ደቂቃ ውስጥ እደርሳለሁ። ቻው ቻው። ቆይ አንተ ግን ምን እየሰራ እንደሆነ ታውቋል? አዎ በሕክምና ሙያዬ ሰው እየረዳሁ። አንተ ቆይ እስከ መቼ ነው በህይወት እየቀለድክ የምትኖረው? አልገባኝም። የምነግርህ ነገር በደንብ ገብቷል። ስለ ህይወትህ እያወራሁ። አሃ አሁንም አግባ ነው? አዋ ቆይ እስከ መቼ ነው የቤተሰብ ቤት ውስጥ? ቆይ ይውጣልን አሉ እንዴ? ያው ይውጣ ካሉ መቼስ ምን ይደረጋል? አንተ ጋር አንድ ክፍል ቤት አታጣልኝም አይደል? ተው አቤል ተው፣ ግን ራሄል አታምልጥ። አሃ ነገሩ እንደዛ ነው። አንተ ስለሷ ጥብቅና መቆሙን የምታቆመው መቼ ነው? ራሄል በጣም አዝናባለች። ቆይ መስሪያ ቤት ልትቀይር እንደሆነ አውቃ? ውይ አድርጎት ነው። ስለቴን ወዲያው ነው ማስገባ። እሷ ታደርገው እንጂ እኔም መስሪያ ቤታችንም ሰላም ነው። ውዴ እባክሽ አግቢኝ፣ አፈቅርሻለሁ። እንዴት መጣ? ስለወሰንኩ። የበሮቹን ቁልፎች ማን ሰጠ? ከአባት ስትወሺ ነው። አባቴ የአግቢኝን ጥያቄ ያውቀዋል ማለት ነው? በደንብ እሳቸው ናቸው የገፋፉኝ እንጂ አንተ ደግሞ ውስጥ የለም። አንቺ ደግሞ ውስጤ እኮ ነሽ፣ ነፍሴም ነሽ። ልቤን በስጦታ ካቀረብኩኝ ቆየሁኝ እኮ።
ይልቅ ለዳርህ ማንን? ራይልን አንተ ማሰባት ነበር እንዴ? ግድ የለም እውነት ነው የምልህ፣ ከኔ ጋር ምንም አይነት ግንኙነት የላትም። እስቲ ዝም በል በእናትህ። ቆይ አንተ አሁንም ሕፃንነታችን ላይ ነው እንዴ ያለኸው? ቆይ አሁንም እንደ ድሮ ቃቃችን ላይ ሚስቴ እንደምንባባል እዛ ላይ ነው እንዴ ያለኸው አንተ? ቆይ ይኸውልህ አንድ ነገር ልንገርህ፣ ከዚህ በኋላ አያገባኝም። እሺ እኔም የምፈልገው እሱ ካሁን ባለ ይህን ጉዳይ ካነሳ ጓደኛ አይደለም። ሲያስጠላ በእናትህ። ቀልድ አታውቅም እንዴ? ይኸውልህ ሪች እንኳን ለአንተ ለጠላት የሚሆን ስብዕና የላትም። ድሮ የምናውቃት ራሄል አይደለች። ስለ እሷ ስም እንድታነሳብኝ አልፈልግም። እኔ በአሁኑ ሰዓት ስለምንም ነገር ማሰብ አልፈልግም። የጥሞና ጊዜ ያስፈልግሻል። ከአዲስ አበባ ውጭ ወጣ ብለን ዘና የምንልባቸው ብዙ ስፍራዎች አሉ። ቢሆን በጣም ደስ ይለኝ ነበር። ያልተበረዘ ያልተቀየጠ የተፈጥሮ ውበት ማየት በጣም ያስደስተኛል። በቃ ስለዚህ ሰሞኑን የዓመት ረፍት ሙይና እንሂድ። እኔም ከጭንቅላቴ የማራግፍ በጣም ብዙ ጉዳዮች አሉ። አልችልም ባልክ፣ እረፍት የማይታሰብ ነገር ነው። እልባት ያላገኙ ብዙ ጉዳዮች አሉ። በዛ ላይ ደግሞ እኮ የሀብትና የንብረቱ ምዝገባም አለ። እንኳን ደስ ያላችሁ። እናመሰግናለን። ምን ነው? ይቅርታ መግባት አትችሉም። ይሄ የእናቴ ቤት ነው። እኔ እኮ አባትሽ ነኝ። ረሳሽው እንዴ? አውቃለሁ አባ። ይቅርታ አባ። እኔ ችግሬም ጸቤም ካንተ አይደለም። ወደ ቤታችሁ መኖር ትችላላችሁ። እንዴት ነህ ስዩሜ? አይ እንደምን አለ? ደህና ነሽ? አለሁልህ። እንዴት ነሽ? እግዚአብሔር ይመስገን። በጣም ማመን የከበደኝ ማለት መደወሌ እንዴ? ምን እሱ ብቻ እንዴ? ተረጋግተሽ ማውራትሽ 8ኛው ሺህ አልቆ እርኩስ መንፈስ አልፎ ቅዱስ መንፈስ የመጣ ያክል ላይ ተሰማኝ። አትቀልድ በእናትህ። ግን ተጸጽቻለሁ። እንደ መልአክ መወዳት ትመስላለች። ፍቅር ጀምረናል ከሷ ጋር። ያጣፍጥልህ። እኔ እሱን አልነካውም። እና ለምን ደወልሽ? ለምን እንድንገናኝ ፈለግሽ? ንስሐ ልገባ መታደስ ፈልጌ። ይገርማል። የሰው ልጅ እኮ ያጠፋል፣ ከዛም ያርማል፣ እናም ይበድላል፣ ከዛ ደግሞ ይክሳል። እኔም እሱን እያደረግኩ ነው። ግን ምን ተገኝቶ ነው? አልተገኘም። እንዲያውም ያጣሁት ይብሳል። ምክንያቱ ግን የገባኝ ዘግይቶ ነው። የረገጥኳቸውን መሬት የሆኑልኝን ሰዎች መካስ እፈልጋለሁ። ይቅር በለኝ። እና በቃ አቤል እምቢ አለሽ? አዎ፣ በተሳሳተ መንገድ እየተጓዝኩ እንደሆነ ተረዳሁት። ስዩሜ፣ አንተ አንድን ሰው 1000 ጊዜ ብትወደው ካልወደደ ካልተረዳ እድሜን መጨረስ ብቻ ነው። እኔንስ የሚያብከነክነኝ እሱ አልነበር። ይገርምሻል፣ ዝም ብለን ነው እንጂ ሁላችንም ዞር ስንል የተዘጋጀልን የሚፈልገን ሰው አለ። እኔም ቢሆን ያንን ያደረኩት። አዎ፣ አሁን ላይ ግን ማንም የለኝም። ይቅርታ ስላደረክልኝ ወንድም ስለሆንከኝ አመሰግናለሁ። ሪች፣ ይሄ ነገር ግን ከጀርባው ምንም ነገር የለው? ምንም የለውም ስዩሜ። ለበደልኩ በደል ሚስት መሆን ባልችል እህት ሆኜ እንድከስህ ፍቀድልኝ። አረ ችግር የለውም። ግን ቢያገረሽብኝስ? አይ በክፉ ጊዜ ያገኛትን ሴትማ ትተህ እንድትመጣ አልፈልግም። አይ ጊዜ ሰው ግን ሞኝ
የቀን እንጂ ሰው ጀግና የለውም ይባላል። እኔ ግን ከበቀል ነጻ። ለማንኛውም ወንድምሽ ነኝ ካሁን በኋላ። አሁን አንድ ቀጠሮ አለች፣ ወደዛ ልሄድ ነው። ሻይ ቡና አላልኩሽ? ችግር የለም። ረጅም እንደተጓዘ ነው። መኪናውን ላምጣልህ እንዴ? አይ ቶ ክሬም ይልመደው። ህንፃዎቹንስ ንብረት ይጣራ ብለው አሽገዋቸው የለ። ቀስ በቀስ ሌሎቹ መከባባቸው አይቀርም። ቅንጦቱ ይቀር። ያንተ እንዴት አደረግ? ቀጣይ እኮ ወደ አንተ ነው የሚመጣው። ምን ብለህ ልታሳምናት? በእንግሊዝ ኤርፖርት ከቤተሰቦች የመጣን ዶክመንት እንዳዘጋጅቻለሁ። እናም ታሪክን ስነግራት ደግሞ ባንባው ነበር የሚችል። አደራ የቀረኝ አንተ ጋር ብቻ ይቀሩ። ያ ሽፈራው ሳይክዳኝ አይቀርም። አያደርገውም። እሱ ለቃል ታማኝ መስሎኝ ነበር። ለክፉ ያለህን የምታውቀውና ንብረትህን መሰብሰብ የምታስበው ከእጅ ሳይወጣ በእጅ እያለ ልትሰበስበው ያልተባረከ ሲበተን የሚጠፋ ይመስላል። አይዞት አቶ ደጀኔ፣ ሁሌም ከጎኑት ነው። የመጣው ይመጣ ዘብጥያ እንኳን ቢወርድ አብሬውት ነው። እርስዎ ነው ከኢትዮጵያ አንስተው ለዚህ ደረጃ በቃ። ስለዚህ ያስቡ። ልጅ ማለት ነው። የተነሳበትን የማይረሳ ሰው ነው ከነ ጭንቅላቱ የሚኖረው። ተባረክ። ፍላሹን ይዘዋል? አዎ። ኮፒውን አስቀርቷል? በሚገባ። ዋስትናችን ይሄ ነው። እሱም ቢሆን እንኳን ሁሉንም አይሰጠን። አትበለጥ ባሮክ። አንተ የሞትኩ የተበለጥክ እንደሆነ ነው። ሁሌም አሸናፊ የሆነ መሸለም ከፈለክ ቅደም። የሱናን ጉዳይ እንዳስቀጥል ይፈልጋል። ምን የጋብቻውን ጉዳይ? እሱ ነገር እኮ ገና አላለቀም። አሁን የቃል ኪዳን ቀለበት አስራላታል። ከዚህ በኋላ ደግሞ አባትሽ ቤት ገብቼ መኖር አልፈልግም ብለህ እሷን አስወጣት። እኔ ልግባ። በቅርብ አድርገዋለሁ። ታዲያ እኔ እንደላኩ ማወቅ የለባትም። ይህን ካወቀች በጣም አደገኛ ነው። ያንን መናጤ ደውለትና እንዲመጣ አድርገው። ጤና ይስጥልኝ አቶ ደጀኔ። ማን ልበል? እኔ እንጂ እርሱ አያውቁኝም። ስልኮን ከቀኝ እጆ ነው የወሰድኩት። ምን ልታዘዝ? ትዕዛዝ እንኳን አይደለም፣ እርዳታዎትን ፈልጌ ነው። የኔ መቤት፣ እርዳታ ድርጅቱ ለጊዜው ተዘግቷል። እንደተከፉ አውቃለሁ። ላግኘትና አማራጭ መንገድ አለኝ። አቋራጭ ቢሉት ይቀላል። አቋራጭ መንገድ ብዙ አይመችም። ግድ የለም፣ ላግኘትና እንሞክረው። በዋናውም ካሉ ይመቸኛል። እኔ ቢሮዬም ድርጅቴም ተዘግቷል። መንገደኛ ሆኛለሁ። የትኛው መንገድ ይመችሻል? የትኛውም ይመቸኛል። እሺ፣ የምንገናኝበትን ቦታ ቴክስት አደረግሽ። እሺ፣ አመሰግናለሁ። መልካም ቀን። አቋራጭ ሰማሁ። እስኪ ትምጣና እናያት። ምናልባት ወጥመድ ቢሆንስ? ባጠመደችው ወጥመድ መያዝ ያቅተናል። እናንተ የኮሚቴው አባል አይደላችሁ? ታዲያ ምን ገብታችሁ አትቆጥሩ? አይዟችሁ፣ እኔ እዚህ እሆናለሁ። ይሸሻል ብላችሁ አስባችሁ ከሆነ እኔ ከዚህ የትም አልሄድም። አባ፣ አንተን ጥበቃ አይደለም የቆም ነው። ኮሚቴዎቹ የራሳቸው የሆነ አሰራር አላቸው። እሺ፣ እንደፈለጋችሁ። አባ፣ በምትሰራ የበጎ አድራጎት ስራ ክሬዲት ሊይዙልህ ይችላሉ። ስለዚህ ምንም ነገር ይፈጠራል ብዬ አላስብም። አሰብሽ አላሰብሽ ለእኔ ምን ያደርግልኛል? እንዳይጥ መሞከር ያድርገሽኛል። ሰው በአባቱ ሲጨክን አባቱን አሳልፎ ሲሰጥ አንቺን አየሁ። አንተ እንደፈለክ ጥለኝ አባ፣ እኔ ግን ኮርቼብሃለሁ በጣም።
ግን ለምንድን ነው የበጎ አድራጎት ስራ ላይ እየተሳተፍኩ መሆኑን ያልነገርከኝ? ምን ሊፈይድልሽ? እኔማ ወግ ደረሰኝ ብዬ ልጄን ሰርፕራይዝ ላደርግ ነበር። አንቺ ቀድመሽ እኔን ሰርፕራይዝ አደረግሽ። ግድ የለም አትቆጭ አባ፣ አትጸጸት። በጣም መልካም ስራ ነው ያደረገው። ደግ ስራ ነው ያደረገው። እሱ እኮ ሽፋን ነው። ሽፋን? አንቺ በምን አወቅሽ? ያው የብዙ ባለሀብቶች ጉድ የሚሸፈነው በእንደዚህ አይነት ስራ እንደሆነ ይታወቃል። አየሽ፣ ባለቤቱን ካላቋጥረውን ይነቀንቁ ይባላል። ለእሱ አሳልፈሽ ሰጠሽኝ። አመሰግናለሁ ልጄ። አዋርደሽ ከሷ አፍ አስገባሽ። ግን ከአባቴ ራስ ላይ ለምንድን ነው ማተውት? ወረድኩልሽ እንዴ? ከዚህ በላይ ምን ትፈልጊያለሽ? ያው ከጠቀመሽ ሂጂና ዝጊ። እንዳጨርሹሽ እናች ደግሞ እንገናኛለን። ደጁ እንግዲህ አይክፋም። ግኝታችንንም አንድ የሚወስድልን ካምፓኒ አግኝተናል። ምንም አትጨነቅ፣ አብረን እንሰራለን። እሱም ነው እየሰራ ያለው። አዎ ደግሞ በልጅ ልትኮራ እንጂ ልታዝን አይገባም። አንተም ከሷ ወገን ነው እንዴ ቆምከው? አሁና ልጅ እኮ ለህግ ለፍትህ የቆመች ለህዝቧ ጠንክራ የምትሰራ። እኔ ይቺ ሀገሬ ሀገሬ የምትሏት ሀገር ለእናንተ ምን እንዳደረገችላችሁ ባቅና በእናንተ ተርታ ብቆም ደስ ይለኝ ነበር። እናት አርግዛ ወልዳ ማሳደጓ ይሄ ለአንተ አይበቃ? ዘውገ መውለድ እኮ ድመትም ይወልዳል። ሀገር መልሳት በላማ የሰጣትን ዘር አብቅላ። አንተስ ምን አደረግላት ለሀገር? የህንፃ ተክል ተክዬ ጡት ነካሽ ልጆቿን ቀለብኩላታ። ማን ላይ ቆመሽ ማንን ታምኛለሽ? ይልቅ የህሊና ሰላም አተ ልጅህን በወቀስክበት አንደበት የምታመሰግንበት ጊዜ ሩቅ አይደለም። ደጀኔ ቆይ ለምንድን ነው አሁን የምትፈራው? ወንጀል ትሰራለህ እንዴ? ቅዱስ አይደለሁ? ሚዛኔ ቢያፈስስ ቶ አይጠቅምም፣ ይቅርብ። አባዬ አንቺ ትፈልጋለች። መጣው በላት። ደጁ አልጨረስንም። መጣው ጠብቀኝ። ሰላም ጋሼ፣ እንዴት ነህ? ቁጭ ዘውገ ረስቼው አንድ ሰው ጋር ቀጠሮ ነበር። ልሂድ። ሳንጫወት ተጨቃጨቅን እኮ አይበቃንም? አቤል እባክህ ልጄን አሟታል፣ አክምልኝ። ቹና ሌላ ምን ልጅ አለኝ? ጥፍር ሆናብኛለች። ዝም በለው፣ ከሰው ሊያጣላን። ከማንም በላይ ጤነኛ ነች።
እኔን ማን ያምነኛል? በሉ ደህና እደሩ። አሎ ሞኒካ፣ አድራሻውን አግኝቼዋለሁ ነው ያልሽኝ? እንገናኛለን። አንቺ ይዘሽዋል? ከተነጋገርነው 74 ሳንቲም ቢጎል ህልምሽ ይመክናል። በቃ ወደዛው ነው የመጣው። ቹና ቹና የአንቺ ስራ ነው? አዎ የኔ ስራ ነው። ለምን? በአንቺ ምክንያት ነው ከስራ የተባረርኩት? አዎ በእኔ ምክንያት ነው። ለምን? ከአባትሽ ጋር ግንኙነት ስላለኝ ሳይሆን ፖሊስነት ስለማይመጥንሽና አጭበርባሪ ስለሆንሽ። ስሚ፣ ይሄንንም እኔ ሆኜ ነው እሺ? ባለመታሰርሽም ፈጣሪሽ ነው። እንግዲህ ጠላቶችሽም ተይዘዋል፣ መንግስትም ፕሮጀክትሽን ተቀብሏል። ስለዚህ ወደ ስራ ልትገቢ ስለሆነ እንኳን ደስ አለሽ ማለት አለብኝ ማለት ነው። በጣም አመሰግናለሁ አቤል። ይሄ እኔ ብቻ ስኬት አይደለም፣ የመላው ቤተሰብ ውጤት ነው። የእውነት በጣም ደስተኛ ነኝ። ግን አንድ ያልተዋጠልኝ ነገር አለ። ምንድን ነው እሱ? የሞኒካ ጉዳይ። ምን መሰለህ አቤል፣ ሞኒካ ጠላቴ ነች። ከኤንዞ ጋር ሆና ስታሳድደኝ የነበረች ሴት ናት። ለዚህ ፕሬዘንቴሽን ግን በጣም ትልቁን ሚና የተጫወተችው እሷ ነች እኮ። እዚህ ላይ እኮ ነው ጥያቄው። ከዚህ በኋላ ምን ያህል ትታመናለች? ጠላት ላይ ምር ካሳደደ ከጎና አድርገው የሚል እምነት ነበረው አባቴ። ጠላትን በሚገባ የምትጠነቀቀው አጠገብ ሲሆን ነው። የሚፈልገውን ነገር አቅርበህ ታሳየዋለህ፣ ያኔ የትም አይሄድም ብሎ ስለሚያስብ ይረጋጋል። ግን ጠላትን ስታቀርበው የበለጠ መጠቀም እንዳለብህ መዘንጋት የለብህም። ሄሎ ማ ስዩም፣ ስማኝ ስዩም፣ ከዚህ በኋላ እንደማታስፈልገኝ ነግሬሃለሁ። ግንኙነታችን ተቋርጧል። ፊቴ ላይ ደቀናለሁ የምትል ከሆነ ግን እንቅፋት ማንሳት ማስተርሴ ነው። የምትፈልገውን ካክስትህ ልጅ ከኤንዞ ላይ ውሰዳ። አሁን መሄድ እንችላለን። ሻይ ወይ ቡና? ኖ አያስፈልግም ዶክተር፣ እንሂድ። እንዴ ፓርኪ፣ ምንድን ነው? ስጦታ ነው። ምን በማስመልከት? መንግስት በእድገት ሲሸልምሽ፣ እኔ ደግሞ በወርቅ። እስቲ ድመቅበት የኔ ቆንጆ። በጣም አመሰግናለሁ። ገና ለገና አይንታ
ኢንተርፖል ገባች ብለህ ወርቅ ከሰጠኸኝማ ጠቅላይ ሚኒስትር ስሆን ምን ልታደርግልኝ? እሱን ሲሆን አሳይሻለሁ። በጣም ነው የማመሰግነው። በእውነት በጣም ነው የማመሰግነው ባሩክዬ። ባሩክዬ በጣም ነው የማመሰግነው። አየህ በምርጫዬ አልተሳሳትኩም ነበር። እንዴት? ምክንያቱም ገና ከተገናኘን ጀምሮ የመጨረሻዬ እንደምትሆን አስብ ነበር። ምን አደረግኩኝና? አንቺ እኮ ማለት ለኔ ለውጤ ነሽ፣ የእናቴ ምትክ፣ ደስታዬን እጥፍ ድርብ ያደረግሽልኝ ውብ ሴት። በጣም ነው የማመሰግነው ባሩክዬ። በጣም ይህን ያልኩ ግን ይህን ወርቅ ስላደረግልኝ አይደለም፣ ከጎኔ ስላለ ብቻ፣ ስለተረዳኝ ብቻ። ስንት ሰዓት ነው ከስራ የምትወጪው ዛሬ? ኧረ ወይኔ ማአት ያልተዘጉ ፋይሎች ነው የሰጡኝ። የግድ እሱን ቦታ ማስያዝ አለብኝ የግድ። ስለዚህ በጨረሳ ደውይልኝ። ኖ እንዴ እኔ እስክጨርስ መቆየት የለብም። ገብተህ እረፍት ማድረግ አለብሽ። እረፍት ማድረግ? አዎ የግድ። ያለ አንቺ እረፍትማ አይታሰብም። አሁን እኮ ቤቱ የሰው ጠረን ለመደ። ኧረ ለዛውም የሚናፍቅ የኔ ወረኛ ወይ የሚሰማኝ ካገኘው እቀደደው። አርሻውን ፍጠን በእናትሽ፣ አዲስ ነኝ ለቤቱ ቶሎ መድረስ አለብኝ። አቤት አሌክስ፣ እንደምን አለ? መኪኖቹ ትናንትና ከወደብ ተንቀሳቅሰዋል። ነገ ማምሻውን አዲስ አበባ ይገባሉ። መጋዘኑን አዘጋጀህ? ጎሽ። በቀጣይ የሚሆነውን ነገር በአካል ስንገናኝ እናወራለን። ግባና ምሳ ብላ። እምነቴን አስበልሽ። እኔ እንዴት አድርጌ ነው ማስቀደስ? የመመለስም ያለመመለስም ስልጣን ያለው መንግስት ነው። ይቅርብህ፣ እንደዚህ ቀላል ነው። የተነካካ ገንዘብ ምን ይጠቅማል ንገረኝ። በዛ ላይ ደግሞ በጣም እድለኛ ሰው ነህ። ባለመታሰር ፈጣሪ ልታመሰግን ይገባል። ይሻለኝ ነበር። ስንት ለፍቼ የስንት ሰው ፊት አይቼ የሰበሰቡትን ንብረቴን በልጄ ምክንያት በአውሬ ሲበላ ከማይ በሞቶ ብታሰር መርጥ ነበር። የቆመ ሰው መፍትሄ አያጣም። በንጹህ ገንዘብ ትነሳለህ። እኔ ማግዛለሁ አባ፣ እመነኝ። ይህ ነው ምኞትሽ? አዎ። አመሰግናለሁ። ጭካኔሽ በዛ አባ። ጭካኔ አይደለም አባ፣ ከጭካኔ ጋር አታገናኝ። ምን አማራጭ አለ? ሞት እንደተፈረደበት ሰው ሁሉም እኔ ላይ ጨከነብኝ። የኔ ናት ምላት ሰው እንኳን ልትራራልኝ አልቻለች። አንገቷን ይዘህ እንዴት ብላ ትራራለች? ለጠላቶቿ አሳልፈን ልስጣት ተባክረባት ከመጣ በኋላ አራራችንን ውስጥ ትንሽ አታፍርም? ያልተነካ ግልግል ያውቃላል። እኔ ግን ይሄ ሁሉ ነገር ይሆናል ብዬ አንድም ቀን አስቤ አላውቅም። እንዴት ነበር የምታስበው? ስንት የለፋችበት እንድኝት እኮ ነው አሳልፈን ልሰጣት ያልከው። ታምር አትፍረጅሽ። አንተም ይሄ ጨዋጫዋ የሚያጫውትን ነገር ተዋ። ተነክቶብኛል ይቅርታ ማለት እኮ አንድ ነገር ነው። ይቅርታ አንድ ነገር ላስታውስ። ምን አሰብሽ? ሞኒካን ተለባበጥ። ይኸው ከአንተ ይልቅ አንተ ሞኒካን መርጣ አብራት እየሰራች ያለችው። ነገሩን አታስረዝም። ጉዳዩን አጠር አድርገሽ ነገር ሞኒካን ሽማግሌ ላካት ነው የምትይ? ሞኒካ አንተ ጋር ለምን እንደመጣች አስታውስ። ልትከታተለኝ። ለምን? አንተን ለምን? የማንኪዮንን ቀመር ከአንኪዮን ፈልቀን ሰጣት አይደል? እሱ ከኔ ጋር ምን ያገናኘዋል?
እሺ ምኑን ነበራችሁ? ይሄን ስራ እንደጨረስኩኝ ወደ ቦታ ይመልሱኛል። ማርከሻውን ይወጋኛል። በቃ መቼ? አየህ ሁል ጊዜ አልቃስ ምን ለዚህ ነው ሞኒካ ጋር ማርከሻ ይኖራል። ስለዚህ ሞኒካ መለማመድ ወይም ደግሞ ማጥቃት ይሻላል። እኔ ሞኒካን እንዴት እችላለሁ? ያዛለሁ። አንቺ ማን ነሽ? ዘንድሮም አንቺ ማን ነሽ የምትለውን ጥያቄን አላቆምኩም ማለት ነው። ሁሌ የምንጠራጠርከኝ ግን አይከብድም? ተው መሞት ከተሻለ እዛ አይደለም ታም ፕሊዝ እኮ ስለተናደድኩ ታም እኔ እንደዛ ማለት ያለ አባቴን በዚህ ሁኔታ ማየት አልፈልግም። ይሆናል። አንቺ እኮ እሳቸው ብለሽ ነው ያደረግሽው። በአንቺ በኩል እንኳን ባይሆን በሌላ መንገድ ቢሆን እኮ መሆኑ አይቀርም። እሱ እኔን መች ተረዳ? ጠልቶኛል አባቱ በጣም ነው የተጎዳው። እኔ ተረጋጊ እባክሽ፣ እባክሽን ተረጋጊ። ተረጋግቶ መፍትሄ መፈለግ አይሻልም? አባቴ ለኔ ብዙ ነገር ነው። በጣም ምንም እንዳይጎልብኝ አድርጎ ነው ያሳደገኝ። እዚህ ዛሬ ለደረስኩበት ነገር የሚያደርሰኝ እሱ ያበረታኝ። ታዲያ እኔ ስበረታ እሱን ለምን ደከመኝ? ሁለት ጠንካሮች ደግሞ በአንድ ላይ መጓዝ ካልቻሉ የአንዱ ስንፍና አንዱን ይዞት ሞት። አቤት ቶማስ። ሄሎ ሞኒካ፣ እባክሽን እየሞትኩ ነው። ምንም የምረዳህ ነገር የለም። መድኃኒት እኮ አንቺ ጋር እንዳለ አውቃለሁ። እኔ ጋር ምንም ነገር የለም። አንተም አትድከም፣ እኔንም አታድክመኝ። ሄሎ ሞኒካ። ዘጋችሁ? ግን እኮ አንድ ሀሳብ አለ። የምን ሀሳብ? ሞኒካ ያረፈችበትን ሆቴል ታውቀዋለህ እንዴ? አዎ ለምን ፈልገሽ? አሳየኝ። እንሂድ። እችላለሁ።
እርሶ ግን ለምን አይቀመጡም? ምን መቀመጫ አለኝ? ልጄ መቀመጫዬን ሁሉ ወስዳብኝ። ያለውት አይበቃዎትም? ያለኝ ይበቃኛል ብዬ ብሰራ ሁልሽም ጾምሽን ታድሪ እንደነበር የጠፋ አይመስለኝም። አንተ ከርሳ፣ እኔ ደጀኔ ወደ ከአንድ እንጀራ ያልፍ፣ ቤቴም ከአንድ ክንድ ያልፍ። እድሜን በሙሉ ስለፋ የኖርኩት ለአንተና ለመሰሎች ስራ ለመፍጠር ብዬ ነው። ዛሬም ትስቃለህ። አይመስልማ። ለምን አይተውትም? እድሜን በሙሉ ያለ ረፍት ስሰራ የገነባሁትን ስሜንና ገንዘቤን በአንድ ጀንበር አይኔን ከድኜ ሳልገልጽ ልም ብሎ ሲጠፋ እንዴት እችላለሁ? የእርሶ ድርሻ ይሄ ነው ከተባለ ልጆት ደግሞ የሰው አልፈልግም ካለች ለምን ያለውን ይዘው ቀሪዎቱን በንስሐ አይኖሩ? ለማን ብዬ? ስላጠፉት የድሃ ልጅ ደም ስለገደሉት ነፍስ ብለው። አንተ ደዌ! እንዴት ነው የምትናገረው? ይረጋጓቱ ደጀኔ። በምጥ የተያዘ ሴት ብዙ መፈንጠዝ እንደማይገባት ያውቃሉ። እስከዛሬ ደበደቡኝ፣ ይበቃዎታል። እስቲ አሁን እንኳን ሊናውትን ያሰሩት። እሺ፣ እኔ አሁን ክፉና ደግ መነጋገር አልፈልግም። ዶክሜንቱን ይዘህ ንብረቴን አሁኑ በስሜ ትመልስልኛለህ። የቱን ንብረት? ባደራ የሰጠሁት ንብረቴን፣ በስም ስታስተዳድረው የነበረውን ንብረቴን። ውይ አልችልም። እንዳታመሳጨኝ። ምን አድርጌ? መንግስት እኮ ድርሻውን ሲወስድ እኮ እኔም እኮ የለፋሁበትን የደከምኩበትን ልውሰድ ነው ያልኩት። እኔ እኮ ለእርሶ እኮ ታስሬያለሁ፣ ቆስያለሁኝ እኮ አቶ ደጀኔ። ይገርሞታል። በንጹህ ህሊና ያሳስበው ህሊና ራሱ ለአንተ ይገባል ብሎ አይፈርድ መሰሎት? በመልስ ራሱ ሰው ምን ይለኛል? ለማንኛውም እኔ አሁን የሰው ህይወት አላጠፋም። የ2 ቀን እድሜ ብቻ ሰጣለሁ። ዶክሜንቱን ከቀበርክበት አምጥተህ ንብረቴን በስሜ እንድታዞርልኝ ይፈልጋል። ያ ካልሆነ ግን ምን ሚስጥር የለ ፖሊስ ሊሰጡ? እሱን አሳያለሁ። ነው ሊገሉኝ? ከቹና ጋር ጨርሼ ልቆራረጥ ካሉ ይሞክሩት። እርሶ ጋር ካለው ሚስጥር ደግሞ የበለጠ እኔ ጋር ያለው ይበልጣል። ተመልሰው ባይመት ነው ይወጣል። በጣም እድለኛ ነሽ፣ ያን ሁሉ ማዕበል አልፈሽ ለዚህ በመብቃትሽ። እድሜ ለጠላቶቼ እንድጠነክር ብርታት ሆነውኛል። እኛን ማለትሽ ነው? ይቅርታ አላደረግሽልኝም እንዴ? በማታውቂውና ባልገባሽ ነገር ጠላት የሆነች ነበረ። አሁን ደግሞ ህልሜ እንዲሳካ ረድተሽኛል። ቂሜ ሽሯል። ይቅርታም ከልቤ ነው ያደረኩልሽ። በእውነት በጣም አመሰግናለሁ። ሙሉ ቤተሰቡ ይቅርታ ስላደረገኝ በጣም ደስተኛ ነኝ። ሰው አጥፍቶ ይቅርታ ከጠየቀ ብልህነት ነው። ከልቡና ከአንጀቱ ሲሆን ደግሞ መቀደስ ነው። የተቀደሰ ደግሞ አይረክስም አይደል? ወደ ኋላ አልመለስም። አንቺ ሁሌም ከጎንሽ ነኝ። ያለኝን ሁሉ ላንቺ ከማድረግ አልቆጠብም። እውነት ለመናገር ለዚህ ቤተሰብ ያደረግሽው ነገር ትልቅ ነው። ስለዚህ እኔም ትመለሻለሽ ብዬ አላስብም። አመሰግናለሁ።
አቤት አቶ ደጀኔ። እፈልጋለሁ። እሺ የት ልምጣ? ቦታውን ቴክስት አደርግልሃለሁ። አሁን ቀጣዩን ነገር ምን ማድረግ ነው? ያው መጀመሪያ ፕሮጀክቱ የሚሰራበትን ቦታ መንግስት በተወካዮቹ አማካኝነት እንዲታይ ይደረጋል። ቤቱ ይሰራል። ከዛ ወደ ግንባታው ነው የሚሄደው። ከዛ በፊት ግን መሬቱ ብቻ ሳይሆን ሙሉ በጀቱ እንደተመደበ ማረጋገጥ ይኖርብናል። ትክክል። እስከዚያ ግን የኛን የቤት ስራ ማጠናቀቅ ግድ ይለናል። አይ 70% ስላለቀ እኛን አያሰጋንም። ከዚህ በኋላ አንቺ ማገዝና መጠበቅ ነው ስራዬ። ግድ የለም። አንቺ ስራውን አግዢኝ። ጥበቃውን ለፈጣሪና ለዚህ ሀገር መንግስት ይሆናል። ይሄ ግዴታዬ ነው። አሁን መሄድ አለብኝ። እናመሰግናለን። ምስጋና ያስፈልግም ዶክተር። አመሰግናለሁ። መልካም ጊዜ። አንዳንድ ነገሮች እንደ መጀመሪያው እንዲሆኑ ትመኛለህ። እምነት፣ ፍቅር፣ ክብር እንቅፋት ካገኘችው በኋላ እንደ መጀመሪያው ደግሞ አቅም ይኖራቸው። የተቃጠለ ቤት፣ የፈረሰ ድልድይ ያረሰርሳል እንጂ እንደመጀመሪያው ታሪኩን ጠብቆ እንዳማረበት መሰዛለች። የልጆቹ መጫወቻ እባብ ሆነ መኖር ጥሩ። አፈር ልሰን ቢሆን ትታደሳለህ። አቶ ደጀኔ እኛም ቢሆን እንደዚህ ሆነን እንኳን ቀር እንደ እባብ አፈር ልሰን እንነሳለን ማለት ተስፋ ካልቆረጠ የተናደውን ለመገንባት እኮ የኔን እድሜ ይፈልጋል። በየትኛው ፍቅር ማን ሲያምልህ ማን ሲያከብርህ ጓደኛን የሚያክል ጥላት ማን ሊያጸልልህ ልጅን የሚያክል ምርኩስ ተሰብሮብህ ማን ይደግፋል? እኔ እኮ የለውም ባሮክ። አቶ ደጀኔ እኔ ይህንን ከእርሱ አልጠብቅም። እርሱ እኮ ጠንካራ አለቃ ነው። በእርሱ ደግሞ ትልቅ እምነት አለ። ደግሞ አሁን የጀመሩት ቢዝነስ ራሱ በአንዲት ወንጭፎ ትርፍ የሚያገኙበት እኮ ነው። ቤት በኩል ልጄ ጠላት ሆናብኝ እግሬን እየተከተለች ልታጠፋ እያዝ ፊትና ኋላ እያለች ከመሬት ያነሳሁት እምነት የሰጠሁት መቃብሬን ሲቆፍር እንዴት ብዬ ነው በዚህ ደካማ ጉልበቴ ከፊት ለፊት የተጋረጠው መከራ የምጋፈጠው? ሰው ሁሉ እንደገና ለሞት እየጋበዘኝ እንድገለው እየገፋፋኝ ችል የምትለው የሰማይ ቤት ብርሃኔን እንኳ እሷን ልጠፋው እየዳዳው እስኪ ይሁን ባሮክ
አይ ፈራው ገዳይ አንተም የሱ ተባባሪ ሆነ በገጠመኝ ቁልቁለት ቀን ስንሸራተት ደግፈህ ታድነኛለህ ወይስ ገፍትረህ ትጥለኛለህ? አቶ ደጀኔ እኔ ምን ጊዜም ከጎንህ ነኝ። ከሽፈራው ንብረቴን አስመልስልኝ። ሳይሆን ሳያት እንዲመልስ አድርጓለሁ። በእኔም ስም ያለው በእርሱ ስም እንዲዞር አድርጋለሁ። ሽፈራው ከዛም ከጓደኛዬ ጋር ያለየችኝ ሞኒካ የምትባል ሴት ተፈጥራለች። እሷን እንድታጠፋልኝ እፈልጋለሁ። ሞኒካ ማናት? ምንድናት? የትስ ናት? አድራሿን ይስጡኝ እንጂ የሚፈልጉትን ነገር አደርጋለሁ። አውቃለሁ። ሁሌ የምተማመንብሃለሁ ባሮክ። በዚህ ሰዓት ያለችበትን ሁኔታ ላንተ አልነግርህም። እኔ ገንዘቤን ንብረቴን ነው ያጣሁት። እሷ ግን አባቷን ነው ያጣችው። ያውን በቁሜ እያለሁ ለቃሏ ብላ ብታረገው በነገሩ ማዘኑ አይቀርም። አደራ ተቆጣጠራት። እሷ በጣም ተጎድታለች። አንዳንዴ ደግሞ ስትቃዥ ነው የምታድረው። ሰሞኑን እንቅልፍም አጥቶኛል። በዛ ላይ ምግብ አትበላም። በቃ ራሷን ለመደበቅ ስራ ቦታ አምሽታ ነው ወደ ቤት የምትገባው። ስላንተ እንዳታውቅ ግን ተጠንቀቅ። ስላንተ ያወቀች ቀን ሞተች። ባሮክ በአሁኑ ሰዓት ያላንተ ማንም የላት። እንግዲህ አንተ ብቻ ነው ያላት። ምንም አይስኩ። እኔ የቻልኩትን ሁሉ አድርጋለሁ።
ይቅርታ ኮማንደር፣ እዚህ ድረስ እንድትመጪ የተጠቀምንበት ዘዴ ነው። ይኸው ስልክሽ። ለምንድን ነው እዚህ እንድመጣ የተፈለገው? ለድርድር እንዲያመቸኝ ነው። አንተ ማን ስለሆንክ ደግሞ እዚህ ቤት ምንድን ነው የምትሰራው? እኔ ሳውቅሽ ድሮ ብልህና አስተዋይ መርማሪ ነበርሽ። ለጠየቅኩ ጥያቄ ብቻ መልስ ስጠኝ። እዚህ ቤት ምን ታደርጋለህ? ተቀምጠሽ እናውራ። አንተ ልዝብ ሰይጣን። አቶ ወንዴ ምን ናቸው? አቶ ወንዴ አጎቴ ነው። አሃ ስር የሰደድክ ወንጀለኛ ነህ። አራቴ ስድብ ይሆንብሻል። ቆይ ከኔ ምንድን ነው የምትፈልገው? ንገረኝ። ለምንድን ነው እዚህ እንድመጣ እንድገኝ የፈለግከው? አይዞሽ፣ ግራ ይግባሽ። እዚህ የጠራሁሽ አባትሽ ጋር ሽማግሌ ልልክሽ ነው። ስለምን ሽምግልና ነው የምታወራው? አንተ ሰውዬ ይሄን ነገር ደጋገምከው። ከአባቴ ጋር ያለ ግንኙነት ምንድን ነው? ስራ። ከዚህ በፊት እንደማትተዋወቁ ነግራኝ ነበርኩ። ለህይወት የፈራሁኛ። ወይኔ ቹና አንተ ባሮክ አውቃለሁ። ተንኮል የማያውቀውን ጭንቅላትን ተንኮል ተክዬበታለሁ። ክፉ ሆነ በደም እንድትጨማለቅ አድርጌያለሁ። ይሄ ግን የመጨረሻ። ከወደቅ ከወድቃለሁ። አቶ ደጀኔ፣ እኔ ማስበው ግን በተቃራኒ ነው። እርሱ ባለውለታዬ ነው። ከጎዳና አንስተው ህሊናዬ ባዶ ቢሆንም ሆሬና ገላይ ግን አልተራቆተም። ስለዚህ ጥቅሙ የጋራችን ነው። እኔ በታሪክ እርሱን አልተውም። ተባረክ። ዛሬ እኔ ካንተ ሁለት ነገር እፈልጋለሁ። ሞኒካን እንድትገልልኝ፣ ሽፈራውን ንብረቴን እንዲመልስ እንድታግባባል። ባትስማማስ? አጋድማ በእኔ መቃብር ላይ ለመለማል። መጀመሪያ ሽፈራው ጋር ሄድ። ታዛዥ ምንድን ነው ግንኙነታችሁ? ኮማንደሮቹ ነው። አቶ ወንዴ አጎቴ ከሆነ ደግሞ አቶ ደጀኔ አጎቴ ጓደኛ ናቸው። እሺ ገባኝ። ሽምግልና ምናምን ነገር ያልከውስ? ክደውኛል። ገንዘቤን ወስደው ብዙ ስራዎችን አብረን ሰርተን ክደውኛል። አላምንህማ። ምን ማስረጃ አለህ? ማረጋገጫ ምንድነው? ማረጋገጫ ማመኑ አይሻልም? አባትሽ እኮ ላንቺም አይታመንም። አባዬን በደልኩ። የባለጌ ነውሩ ከሞተ በኋላ ይሆንና ቋሚን አንገት ያስደፋል። ገና አባቴ ነው የሚል ሊመጣ ስለሚችል ስልቢ ቆየ። አባቴን እኔ ፊት የማንቋሻሽ መብት የለም። እሺ አትችልም። ስትፈልግ ገንዘብ ይከፈላል። ጎሽ እንዲህ ነው ልጅ አባቱን ገበና ሲሸፍን። ምን ያህል ነው ገንዘቡ? መተማመኛ ትፈልጊያለሽ? አያስፈልገኝም። ቁጥሩን ብቻ ንገረኝ። እሱ እንኳን በፖሊስ ደሞዝ የሚከፈል ብር አይደለም።
ነው ወይስ ተጨማሪ ቢዝነስ ጀመርሽ? እያሾፍክ እየቀለድክ ነው? 3,500,000 ብር የአባትሽን ገንዘብ ይዤ ነበር በረሃ ለበረሃ ስንከራተት የነበረው። ሞኒካ እባክሽ ለምንሽ። ሞኒካ እባክሽ ስሚው፣ ሰው ማዳን እኮ ያጸድቃል። ይሄ ልጅ በየቦታው እየነሰረው በየመንገዱ እየወደቀ ደሙ ፈሶ አንድ ነገር ከመሆኑ በፊት እባክሽ እርጁ። ማርክ ምርዱ መድኃኒቱ አንቺ ጋር እንዳለ አውቃለሁ። አታውቅም። የዋህ ነህ ልበል? ኤንዞ ማርከሻውን ለኔ የሚሰጠኝ ይመስላል? ይሰጥሻል። ምክንያቱም የኤንዞ ቀኝ እጅ ስለሆንሽ። ማን ነበር ያልሽኝ ስምሽ? ተአምር። ያልሽ አንቺ በማታውቂው ነገር ውስጥ አትግቢ ሞኒካ። በእርግጥ አላውቅም፣ ግን እኔና ቶማስ ፍቅረኛሞች ሆነናል። በዛ ላይ ደግሞ እርጉዝ ነኝ። ታዲያ ይሄ ሰው ለኔም ለልጃችንም አያስፈልገንም ብለሽ ታስቢያለሽ? ብረዳው ደስ ባለኝ፣ ግን አልችልም። ወይ ባሩኬ፣ የት ነሽ? ቆንጆ አንድ ስራ ቦታ ላይ ነኝ ያለሁት። አንድ ስራ እየሰራሁኝ አትጠብቀኝ እሺ? አንተ ገባ፣ እኔ ትንሽ ቆያለሁ። አይ እኔም አንድ ስራ ስላለኝ ትንሽ ቆይቼ ነው የምገባው። ስለዚህ ስትጨርሽ ደውይልኝ። እሺ ባሩኬ፣ እደውልልሃለሁ። ጁናዬ፣ ወይ በቃ እደውልልሃለሁ። እሺ ልጨርስና እደውልልሃለሁ። እና ገንዘቤን ትከፍኛለሽ ወይስ ክሴን ላቅርብ? ከዛ በፊት ከአባቴ ጋር ልትሰሩ ስትስማሙ የተዋዋላችሁትን ውል ማየት ፈልጋለሁ። መቼ መጋቢ እንዳልሆነ ታውቂያለሽ። ወንጀለኛ ነኝ እያልከኝ ነው? እንደ አባትሽ አባባል ሲራራ ነጋዴ ግብር አይከፍልም ይላሉ። ምክንያቱም በረሃው ቫቱ ነው ብሎ ስለሚያምኑ። ባይከፍል ምን ታመጣለህ? ባይከፍል አባትሽን መቅበር ነው አይምሰለ። ከዛ በፊት እኔ ራሴ ቀብራለሁ። እሺ እኔ ለሙት ስሞት አይንሽ እያየ ሬሳ ላይ አፈር ልታረጊ ነው? አንድ የማውቀው ካምፓኒ አለ። ደምህን አስመርምረን ውጤቱን እንልክላቸዋለን። ከዛ ማርከሻውን ይልኩልናል። በዚህ ልተባበራችሁ። በጣም ደስተኛ ነኝ። በጣም እናመሰግናለን። ውጤቱን ይዘን ዛሬው ነው ነይ። አንድ ጥያቄ መጠየቅ ይቻላል? ሚሊዮንም ይቻላል። መመለስ አይሰለችሽም? አንተ እኔን ለማገዝ መች ደከመህ? እሺ ከፍቅረኛሽ ይልቅ ለጠላትሽ ቅድሚያ የሰጠሽበት ነገር? እሱን ምክንያት ይነግረኛል። ምክንያትሽ አላጠገበኝ። ይኸውልሽ አንቺ ቶማስ ችግር ላይ ነው። ልትረጂው የሚገባ ደግሞ አንቺ ነሽ። አውቃለሁ አቤል። ቶማስ ልቤን አርምቶታል። ቢሆንም ግን ይቅር ብየዋለሁ። ይቅርታ ብቻ በቂ አይደለም፣ ልታቀርብ ይገባል። ምናልባትም ደግሞ በስራ ሊያግዘን ይችላል። እየበደለን ሰው ማመን በጣም ከባድ ነው። ጎዶሎኝ መብላት ሲገባው እሱ ግን አሳልፎ ሰጠኝ። ተገዶ ነው ቢኒል ይሻላል። ሞኒካ የሩቅ ሰው ናት። በፊትም አላምናትም፣ አሁንም አላምናትም። እሱን ግን አባቴን ማምነው ያህል እያመንኩት ነው የከዳኝ። ይኸውልሽ አንቺ
ጴጥሮስ ጌታውን ከካደ በኋላ አልቅሶ በመጸጸቱ የደረሰበት ወይም የተሰጠውን ጸጋ ታውቂያለሽ? እሱ ክርስቶስ ነው። እኔ ክርስቶስ አይደለሁም። ቢሆንም በሱ ካመንን ፈለጉን ልንከተል ይገባል። ስለዚህ ይቅርታ ማድረግ ብቻ ሳይሆን ካለበት ችግር ልታድኝ የሚገባ አንቺ ነሽ። አቤት ጎረምሳው፣ የት ነህ? ቤቴ ውስጥ ነኝ ከትልቅ እንግዳ ጋር። መጣሁ። እቤት እፈልግሃለሁ። መቼም እንግዳ ተቀባይ እንደሆንኩ ታውቃለህ። አቤት እጠብቅሃለሁ። አባ ደግሞ የምን መጥሪያ ላክሽብኝ? ሽፈራው የሚባል ሰው ታውቃለህ? እኔ እንደዚህ የሚባል ሰው አላውቅም። ገንዘቤን ወስደው ክደውኛል እያለ ነው ያለው። አዎ ሳር ቅጠሉ በእኔ ላይ ዘምቷል። እማላውቀው ሰው ቢከሰኝ ምን ይገርመኛል? ልጅስ ጨክናብኝ የለም። አይ እንኳን ይለያል። የጓደኛ የወንድም ልጅ ነው። ይሄድና ከመንግስት ድርሻውን ይውሰድ። እስቲ እኔን ለቀቅ አሉ። አቶ ዞጋ ተመችቷቸዋል መሰለኝ። ወደዚህ ዞሩም የሚያይ ይመስለኝ። ከፍቷቸዋል። በሚወዱት ሰው መከዳት ምን ያህል እንደሚያደርስበት ብቻ ነው የሚያውቀው። አቶ ደጀኔ እንደዚህ ያደርጋሉ ብዬ አስቤ አላውቅም። የረጅም ጊዜ ጓደኛው፣ አማካሪ፣ ቀኝ እጄ ነው እያለ የሚኮራበትን ሰው የልፋቱን ውጤት አውጥቶ ለመሸጥ ማሰብ በጣም ያማል። አባዬ በሀገሩ ብዙ ደርሶበታል። ታስሯል፣ ተገርፏል። ምንም አልመሰለው። እንደ ጓደኛው ግን ልቡን የሰበረው ሰው የለም። ለዚህም ነው ለኛ ያሰበውን የልፋቱን ውጤት አውጥቶ ይሸጡ። ያው እኛንም ጥሎ ተሰዶ የሚኖር ምናልባት ቁስላቸው ይጠገንላቸው ነው። ማን ያውቃል? ጠብቀኝ። ይቅር በለኝ ዘንድ የቀን ጎዶሎ ለዚህ ዳረግ።
አጣርቼ ገንዘብን እከፍልሃለሁ። ካልሆነ ግን በድንበር ዘለል ቀፈድድሃለሁ። እሺ ግድ የለም የመጀመሪያው ይሻለኛል። ባሮክን ሰላም በይልኝ። ባሮክን የት ታውቀዋለህ? በዝና ነው ፖሊስን ያገባ ባለሀብት። ካቶ እንደ ጀርባ የነበረው ደግሞ የጆቤራው ክንፍ መሪው አንተ ነበርክ ማለት ነው። እሱን አትነካኪ፣ እኔ የለሁበትም። ልትመለስ አስበሃል? አዎ፣ በክፉ ቀን የመሸሸጊያ የሆነኝ ቤት ሲፈርስ ማየት የሚያስችልልኝ የለኝም። እንድቆይ ስለ አባቴ መስዋዕት የሆነው አንተ ለፍቅር ስትል መስዋዕት ብትሆንስ? ህይወት አይደለ ያሳሳሻል፣ ግን ደግሞ ከአንቺ መራቅ በጣም ከበደ። እርሶ ብርጆ ላይ እንዴት እንደሌለ ነገር ይፈጽማሉ? ስማ፣ እሷ ነገሩን ሁሉ ከደረሰችበት አባቴ ነው ብላ የምትወኝ ይመስላችኋል? በዛ ላይ ዶክመንቶቿ ላይ ካለ አቶ ደጀኔ መያዝ ትችላለህ።